አንደኛ እስከ 12ኛ ክፍል ተማሪዎች ከእቅዱ 6.6 ሚሊዮን ወይም ወደ 19% የመማር እድል ያላገኙና በተለይም ደግሞ የሁለተኛ ደረጃ ትምህርት ቤት ተማሪዎችና የልዩ ፍላጎት ተማሪዎች ተሳትፎ አፈጻጸም ዝቅተኛ በመሆኑ ወደፊት ችግሩን ለመፍታት ምን እየተሰራ ነው? እንዲሁም በ2017 ዓመተ ምህረት 12ኛ ክፍል ለመፈተን ከተመዘገቡት ውስጥ 22880 ወይም 3.8% ተማሪዎች ያልተፈተኑበት ምክንያት ምንድነው? የችግሩን ምክንያት ለይቶ ለ2018 ዓመተ ምህረት ምን መፍትሄ ማስቀመጥ ተችሏል? የተፈታኝ ተማሪዎች ቁጥርስ በየዓመቱ እየቀነሰ የሚሄድበት ምክንያት በጥናት የተለየው ችግርና መፍትሄው ምንድነው? የተከበረው ቋሚ ኮሚቴ እንደሚያውቀው ባለፈው ዓመት በዚህ ረገድ በመድረክም ተነስቶ ተወያየንበት ነው። ትምህርት ሚኒስቴር ባለፈው ዓመት የነበረውን አጠቃላይ ችግር ተማሪዎች ወደ ትምህርት ገበታ እንዲመጡ ከማድረግ አኳያ ያለውን ገምግሞ ወደ ትምህርት ገበታ ለመምጣት የሚያስችል ራሱን የቻለ ስትራቴጂ ነድፎ በክረምት ትምህርት ከመጀመሩ በፊት ሰፊ ካምፔን የተደረገበት ነው። ህብረተሰቡን ባለድርሻ አካላትን ባሳተፈ መንገድ ሰፊ ስራ የተሰራበት ነው። በዚህም ባለፈው ዓመት ከነበረው አንፃር ሲታይ ከ4 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ከነበረው አንፃር የመጡበት ተጨማሪ በተሰራው ስራ የመጡበት ሁኔታ ማየት ችለናል። ነገር ግን ተከበረው ቋሚ ኮሚቴም እንዳነሳው አሁንም ወደ ትምህርት ገበታ ያልመጡ ተማሪዎች አሉ። ይሄ ሪፖርታችን ላይ በግልጽ እንዳስቀመጥ ነው። ምክንያቱን በግልጽ እንዳስቀመጥ ነው በተፈጥሮና በሰው ሰራሽ ምክንያት ያልመጡ መሆኑን ለመጠቆም ሞክረናል። በተለይም ደግሞ ሃይ ስኩል ሲገቡ ሁለተኛ ደረጃ ሲገቡ ያለውን ቁጥር ስናይ እንዲሁ በአንጻራዊነት ዝቅ ያለ መሆኑን አይተናል። ይሄንንም በተለይ ደግሞ ሁለተኛ ደረጃ ሲገቡ ተማሪዎች ገቢ ወደሚያስገኝ ኢኮኖሚ ገቢ ወደሚያስገኝ ስራዎች የማዘንበል ነገር እንዳለ በክትትላችን ያየነው ነው። ነገር ግን ይሄንን ዝርዝር እያንዳንዱ ከትምህርት ገበታ ውጪ የሆኑ ህፃናት ምንድነው እያንዳንዱ ምክንያቱ የሚለውን በዝርዝር እያስጠናን ነው ያለነው። በቅርቡ ይሄንን ጥናት አጠናቀን ለቋሚ ኮሚቴውም የምንልክ ይሆናል የሚለውን ለማንሳት እፈልጋለሁ። ስለዚህ በሰው ሰራሽ ምክንያት በተፈጥሮ ምክንያት ተማሪዎች ከትምህርት ገበታ ውጪ መሆን የለባቸውም። ይህንን ከክልሎቻችን ጋር ከከተማ አስተዳደሮቻችን ጋር በስፋት እየሰራን መተናል። እየሰራን የመጣ ነው። አሁን ለተመዘገበው ውጤት 27.1 ሚሊዮን በትምህርት ገበታ ውስጥ ይገኛሉ። አጠቃላይ ትምህርት ከቅድመ አንደኛ እስከ 12ኛ ክፍል። ነገር ግን አሁንም እድሜያቸው ለትምህርት የደረሱ ህፃናት አንድም ህፃን ከትምህርት ገበታ ውጪ መሆን የለበትም የሚለውን መርህ ይዘን በዚሁ አግባብ እየሰራን እንገኛለን። በሚቀጥለው ምን ለመስራት ታስቧል የሚለው እዚሁ ጥያቄ ስለተነሳ የጀመርነውን ስራ አጠናክረን እንቀጥላለን። በተለይም የሚመለከታቸው አካላት በዚህ ረገድ ሁሉም አካላት የድርሻውን መወጣት ይኖርበታል። የድርሻውን ለመወጣት እንዲያስችል ትምህርት ሚኒስቴር የማስተባበሩን ሚና ይወጣል። በየደረጃ ያለው አመራር ይህንን ኃላፊነት ወስዶ የሚሰራ ይሆናል። ካምፔን የማድረጋችን ወይም ደግሞ ህብረተሰቡን ሞቢላይዝ የማድረግና የማስተባበር ንቅናቄ የማድረግ ስራ በተጠናከረ ሁኔታ ያለፈውን ትምህርት ወስደን አሁንም አጠናክረን የምንቀጥል እንደሆነ በዚህ አጋጣሚ ማንሳት እወዳለሁ። ሁለተኛው የልዩ ድጋፍን የተመለከተ ነው። የልዩ ድጋፍ ተማሪዎች በተለይ ደግሞ አካል ጉዳተኞች ወደ ትምህርት ገበታ ከመምጣት አኳያ በሪፖርታችንም እንደገለጽ ነው ቋሚ ኮሚቴውም እዚህ እንዳስቀመጠው ተሳትፎ ዝቅተኛ ነው። እዚህ ላይ እኛ እንደ ትምህርት ሚኒስቴር የጋራ ያደረግነው ባለን ክትትል አንዱ ባለፈውም ያነሳ ነው የህብረተሰቡ ግንዛቤ ነው። የህብረተሰቡ ግንዛቤ አናሳ የመሆን ነው። በተለይ ልጆችን ወደ ትምህርት ገበታ የመላክ ሂደትም ወላጆች ወደ ትምህርት ገበታ ከመላክ አኳያ ውስንነቶች ያሉ መሆኑን ህብረተሰቡ ጋር ያሉት አስተሳሰቡ ዝንፈቶች እንዳሉ የገመገምን መሆኑን ማንሳት ፈልጋለሁ። ይህንን ለመሻገር
ያው ባንድ ተቋም ብቻ ተሰርቶ የሚሻገር ችግር ስላልሆነ የሚመለከታቸው አካላት በዚህ ረገድ ተማሪዎች በተለይ ደግሞ ልዩ ፍላጎት ያላቸው ተማሪዎች ወደ ትምህርት ገበታ እንዲመጡ ለማድረግ በቅንጅት እየሰራ እንገኛለን። በቀጣይም ይሄ ቅንጅት ተጠናክሮ በተሻለ ሁኔታ ልጆች ልዩ ፍላጎት ያላቸው ልጆች ወደ ትምህርት ገበታ ማምጣት የሚጠበቅብን እንደሆነ የምንወስደው ነው። ሁለተኛው ከልዩ ፍላጎት አኳያ ትምህርት ገበታ ላይ ከመጡ በኋላ ተማሪዎች ሁለት ነገሮችን ማንሳት ፈልጋለሁ። አንዱ የልየታ ፕሮግራሙ የልየታ ስራው ላይ በደንብ ከመሄድ አኳያ ውስንነቶች ያሉ መሆኑን በክትትላችን ያረጋገጥነው ነው። አካል ጉዳተኛ ያለበት ተማሪ ለምሳሌ የተወሰነ የመስማት ችግር ያለባቸውን ለይቶ በዛ ደረጃ ትሪት የማድረግ ጉዳይ ክፍተቶች ነበሩ። ይሄንን ከጤና ሚኒስቴርና ከሚመለከታቸው አካላት ጋር እየሰራንበት ነው ያለ ነው። ሁለተኛው ከመጡ በኋላ ለአካል ጉዳተኞች ምቹ የመማር ማስተማር ሂደት ያለመፈጠር ችግሮች ነበሩ። ይሄንን በትምህርት ለትውልድ አሁን እየገነባናቸው ያለን ትምህርት ቤቶች በትምህርት ለትውልድ እንደገና በእድሳትም ውስጥ የሚያልፉ ትምህርት ቤቶች አዳዲስ የሚሰሩ ትምህርት ቤቶች ለአካል ጉዳተኞች ተደራሽ እንዲሆኑ እንዳንድ መስፈርት ይዘን እየሰራን ነው ያለ ነው። በከፍተኛ ሁኔታ መሻሻል ያየንበት መሆኑን ማንሳት ፈልጋለሁ። ከዚህ ባሻገር ከ7000 በላይ የጉድኝት የክላስተር ትምህርት ቤቶች አሉን። እነዚህን ወስደን አሁን በተጨባጭ ልዩ ፍላጎት ያላቸውን ተማሪዎች ተደራሽ ለማድረግ አካል ጉዳተኞች ተደራሽ ለማድረግ ወደ 1620 የሚሆኑ የልዩ ፍላጎት ተማሪዎች የሚማሩባቸው ማዕከላትን መፍጠር ችለናል። እናም በዙሪያቸው ያሉ ትምህርት ቤቶች ያሉ ልዩ ፍላጎት ያላቸው ዜጎቻችን ተማሪዎች ህፃናት የሚማሩበትን እድል መፍጠር ችለናል። በእነዚህ ማዕከል ከ160,000 በላይ የአካል ጉዳተኞች እየተማሩ ይገኛሉ። በከፍተኛ ሁኔታ የትምህርት ዝንባሌያቸው ያደገ የመጣ መሆኑን ለማንሳት ፈልጋለሁ። ስለዚህ ቅድም ያነሳሁትን ተደራሽ ለማድረግ ትምህርት ቤቶችን በስፋት እየሰራን ነው ያለ ነው። መንግስት በከፍተኛ ሁኔታ እነዚህን ተማሪዎች መብት ለማረጋገጥ እየሰራ መሆኑን ለማንሳት ነው። በቀጣይ የሚቀረንን ጉድለት በደንብ ለይተን እየሰራን መሄድ ላይ በትኩረት የምንይዘው ነው የሚለውን ለማንሳት ፈልጋለሁ። ሌላው ጥያቄ የተነሳው ክቡር ሚኒስትሩ ያነሱት እንደተጠበቀ ሆኖ ከማጠናከሪያ ትምህርት ጋር የ12ኛ ክፍል ተማሪዎችን ውጤት ለማሻሻል በተለይም ደግሞ የማለፍ ምጣኔውን ከፍ ለማድረግ እንዲያስችል ተማሪዎች ውጤታማ እንዲሆኑ ለማድረግ የማጠናከሪያ ትምህርት በስፋት የጀመርነው ባለፈው ዓመት ነው። ይሄንን እንደ አንድ ኢንተርቬንሽን እንደ አንድ የለውጥ አጀንዳ አድርገን ተማሪዎች ላይ የሚታዩ የውጤታማነት ክፍተቶችን ለመሙላት የሚያስችለን ስትራቴጂ ከባለፈው ዓመት የተከበረው ቋሚ ኮሚቴ የሚያስታውሰው ጥናት ተነስተን ትምህርት ሚኒስቴርን በውስጥ አቅም ያጠናውን ጥናት ሌሎችም አካላት ያጠኑት ጥናት ወስደን ስትራቴጂ ነድፈን የጀመርነው ነው ይሄ ማጠናከሪያ ትምህርት እና የማጠናከሪያው ትምህርት ባለፈው ዓመት በሰራነው ስራ የተሻለ መሻሻልን ያመጣ ለተማሪዎቹ ገዛ የፈጠረ መሆኑን ማረጋገጥ ችለናል። አሁንም ያንን ተሞክሮና ልምድ ወስደን በዚህ ዓመት በልዩ ኢንተርቬንሽን የባለፈውን ዓመት በስፋት ያስቀጠልንበት ሁኔታ እንዳለ ለማንሳት እወዳለሁ። ከ426,000 በላይ ተማሪዎች አሁን በማጠናከሪያ ትምህርት ውስጥ እያለፉ ይገኛሉ። ለዚህ ክልል ከተማ አስተዳደር ቢሮዎቻችን መምህራን በተለይ መምህራን ያላሰለሰ ጥረት እያደረጉ ነው የሚገኙት። በዚህ ሰዓት ተማሪዎችን ውጤት ለማሻሻል እየተጉ ነው ያሉት። ይህንን በዚሁ አጋጣሚ ከፍ ያለ ምስጋና ማቅረብ እንፈልጋለን። መምህራን የበለጠ ተማሪዎችን መደገፍና ለውጤት ማብቃት ላይ አጠናክረው እንዲቀጥሉ ለማንሳት ፈልጋለሁ። ይህም ፕሮግራም በአመራር ደረጃ እየመራ ነው ያለ ነው። ትምህርት ሚኒስቴር በከፍተኛ አመራር እየመራ ነው የምንገኝ መሆኑን ማንሳት ፈልጋለሁ። በተዋረድም በክልሎች እስከ ትምህርት ቤት ድረስ ግብረ ኃይል ተቋቁሞ ይህንን የማጠናከሪያ ትምህርት እየሰራን መሆኑን ማንሳት እፈልጋለሁ። ውጤት ስላየንበት አጠናክረን የምንቀጥል ይሆናል የሚለውን ለማንሳት ነው የምፈልገው ማለት ነው።